ሰላም ጤና ይስጥልኝ ውድ ቤተሰቦቻችን ወደ ዕለቱ ወደ ተዘጋጁ ዜናዎች እናልፋለን። በፋኖ ኃይሎችና በብልጽግናው መንግስት መካከል በሚካሄደው ትጥቅ ትግል በእሁድ ጥቅምት 2 ቀን 2018 ዓ.ም ፋኒት በዓለም ከዚህ ዓለም መለየቷ ይታወቃል። በዚህም የተነሳ ከአማራ ፋኖ ምዕራብ አማራ ቀጠና ቴዎድሮስ እዝ የሴቶች ክፍል የተሰጠ ወቅታዊ መግለጫ እንደሚከተለው የሚቀርብ ይሆናል። ከአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ሴቶችና ማህበራዊ ጉዳይ የተሰጠ ወቅታዊ መግለጫ። የአገዛዙ ስርዓት የአማራ ፋኖ ብሔራዊ ኃይል ምዕራብ ቀጠና ቴዎድሮስ እዝ 5ኛ ክፍለ ጦር ላይ የምትገኝ አርበኛ ፋኖ በዓለም ላይ ዋሴ የምትባል ጀግኒት ለአማራ ህዝብ ለነጻነት ትግል አገዛዙ በአማራ ህዝብ ላይ እያደረሰ ያለውን ግፍና መከራ በመቃወም የፖለቲካ ትጥቅ ትግሉን በመቀላቀል ትግሉን እየታገለች የምትገኝ አርበኛ ፋኖ በዓለም ላይ ዋሴ ቡሬ አካባቢ በነበረው ውጊያ ላይ በዚያው አካባቢ የሚንቀሳቀሰው የአገዛዙ ወንበር አስጠባቂ ቅጥረኛ ሰራዊት አርበኛ ፋኖ ዓለምን ከያዘ በኋላ በህይወት እያለች ጡቷን በመቆራረጥ የፋኖን መረጃ አውጪ አታውጪ እያለ አርበኛ ፋኖ በዓለም ላይ ዋሴ ግን እኔ የአባቶቼ የነ አቡነ ጴጥሮስ ልጅ ነኝ ብላ አይበገሬነቷን ስታሳየው በአሰቃቂ ሁኔታ ረሽኗታል። ስለወደም በአርበኛ ፋኖ በዓለም ላይ ዋሴ ላይ የደረሰው አሳዛኝና ዘግናኝ ርሸና ዛሬ በአማራ ህዝብ ላይ ቢደርስም ነገ ግን በሁሉም የኢትዮጵያ ክፍሎች እህት ወንድም ላይ ይህ በደልና መከራ ሊደርስ እንደሚችል ተገንዝባችሁ ይሄንን ፖለቲካ የትጥቅ ትግል በመቀላቀል ይሄንን ጨፍጫፊ ቡድን ለአንዴና ለመጨረሻ ጊዜ እስከ ወዲያኛው ነቅለን ሁሉም ማህበረሰብ ተከባብሮ ተዋዶ አንድ ሆኖ ብሔር ከብሔር የማይለይ ስርዓት ልናመጣ ስለሚገባ ይሄንን የፖለቲካ ትጥቅ ትግል በመቀላቀል ኃላፊነታችሁን ልትወጡ ይገባል። ተወደደም ተጠላም ማሸነፍ ምርጫ ሳይሆን ግዴታ ስለሆነ ከ18 ዓመት በላይ ያለሽ ወጣት ሁሉ ትግሉን ልትቀላቀሉና ልትታገሉ እንደሚገባ መልእክታችንን እናስተላልፋለን። ድላችን በተባበረ ክንዳችን። ክብር ለተሰውት። ድል ለአማራ ፋኖ፣ ድል ለአማራ ህዝብ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ሴቶችና ማህበራዊ ጉዳይ ኃላፊ ቀኛዝማች ትንቢት ኃይለማርያም።